በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በመለከት ድምፅ አረገ በስብሐት አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የትንሣኤው ጌታ በአርባኛው ቀን ያረገበትን ስፍራ የዕርገትን በዓል በደብረ ዘይት ኢየሩሳሌም ላይ ግንቦት 21 እናክብር። ትንሣኤ በርካታ ሰዎች ተመዝግባቸዋል። በተለይ በፍጡር ሳይሆን በፈጣሪ የተገደመው ታላቁ ገዳማችን ከዋልድባ 60 ዓመት በጸሎት የቆዩ አባት አብረውን ይጓዛሉ። በተለያየ ምክንያት ለትንሣኤ ያልደረሰላችሁ ምእመናን ለዕርገት መመዝገብ ትችላላችሁ። እንዲሁም ትውልደ ኢትዮጵያውያን ዜግነታችሁ የውጭ የሆነ እስከ ሆሳዕና ድረስ የትንሣኤን ጉዞ መመዝገብ ትችላላችሁ። የዕርገት ጉዞአችን መነሻ ግንቦት 19 መመለሻ ግንቦት 26 የአንድ ሳምንት ጉዞ ሲሆን ኢየሩሳሌም ላይ ያሉትን ገዳማትና አድባራት አስደናቂ ስፍራዎችን ይጓዛሉ። ኑና አብረን የዕርገቱን በዓል በዕርገቱ ስፍራ እናክብር። ደረጀ ዘወይንዬ አስጎብኚ ድርጅት አስደስቷችሁ በረከት አግኝታችሁ እንድትመጡ ጥሪውን ያስተላልፋል። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። እንግዲህ በዛሬ 3 መሰረታዊ መረጃዎችን አካፍላችኋለሁ። በኢትዮጵያ ታሪክ ላይ በጣም ትልቅ ለውጥ ያመጣ ቀን ነው። ይህም በተመለከተ እንግዲህ ዛሬ ጌታቸው ረዳ እንደሚታወቀው በጠቅላይ ሚኒስትሩ አድቫይዘር በመሆን ከፍተኛ በተለይ በምስራቅ አፍሪካ ላይ በአፍሪካ ቀንድ ፖለቲክስ ላይ ኢቭን በቀይ ባህር ፖለቲካ ሁሉ ሳይቀር ተጽዕኖ ሊፈጥር ይችላል የተባለ ስልጣን ተቀብለዋል። ይሄን ጉዳይ እንግዲህ በጌታቸው ረዳና በጠቅላይ ሚኒስትሩ መካከል ለረጅም ጊዜ የቆየ የፖለቲካ ቁርሾች ነበሩ እና ይሄ ባለበት ሁኔታ ላይ እንዴት በዚህ ደረጃ ላይ ይሄን ስልጣን ሊወስዱ ቻሉ ጌታቸው ረዳ የሚለው ነገር ከዓለም አቀፍ ፍልስፍና አለ። the law of power ብለው የተባለ አንድ ታላቅ መጽሐፍ አለ። በዛ ላይ መሰረት ያደረገ ፊሎሶፊ አለ። ከዛ አንፃር ይሄንን የስልጣን አሰጣጥ ሂደት እስቲ እንቃኘዋለን፣ እንመልከተው። ምክንያቱም ሁሉ ጊዜ በአንድ ቀጥ ባለው መንገድ ከመናየው በሌላኛው እይታ ደግሞ እንመልከተው። እሱም በዚህ ፕሮግራም ላይ አሳያቸዋለሁ። ሌላው እንግዲህ ኢንዶኔዥያ በጣም ከፍተኛ የመሬት መናወጥ ነው ሲንጣት የቆየው ማለት ነው። 3 ተከታታይ መሬት መናወጦች ነው ኢንዶኔዥያን የመታት። በሚደንቅ ደረጃ እንግዲህ 5.8 በሬክተር ስኬል የተለካ የመሬት መናወጥ ኢንዶኔዥያን መቷታል። በተለይ ከዋነኛዋ የኢንዶኔዥያ ከተሞች መካከል አንዷ ወይም ስፍራ በሆኑት ደሴታማ ስፍራዎች መካከል አንዱ በተለይ ከካፒታል ሲቲው 51 ኪሎ ሜትር ራቅ ብሎ ባለ ቦታ ላይ ከፍተኛ የመሬት መናወጥ ኢንዶኔዥያን መቷታል። ተከታታይ ነው። በዛሬው ዕለት ብቻ ይሄ ነገር የተከሰተው ምንድነው የሚለውን በዚህ ፕሮግራም ላይ አሳያችኋለሁ። ከዛ ውጪ ደግሞ ውድ ቤተሰቦቼ እንደሚታወቀው እንግዲህ የአሜሪካና የቻይና የንግድ ጦርነት ተፋፍሟል። እንግዲህ አሁን ቻይና ይህንን መሰረት አድርጋ ዛሬ አልበገር ባይነቷን 125% ወይም ፐርሰንት የሚሆን ታሪፍ በአሜሪካ የ145% ታሪፍ በቀል በሚል ሪታሊሽኗን አሳይታለች። እንግዲህ በዚህ ጉዳይ ላይ እልህ ጨምሯል፣ ቀጥሏል። ይሄ ጉዳይ ግን ማንን ነው ሊጎዳ የሚችለው? ቻይናን ወይስ አሜሪካንን? በጣም መሰረታዊ የሆኑ እይታዎች ዛሬ እናያለን። በጣም የሚገርሙት እንትናዎች እየሰጡ ይገኛሉ። ቻይና ምን ያህል ትጎዳለች? አሜሪካስ ምን ያህል ትጎዳለች? በዚህ ጦርነት ላይ ማን ነው ከፍተኛውን የጉዳት ድርሻ የሚወስደው? ይሄን በተመለከተ በዛሬ ፕሮግራም ላይ በደንብ አሳያችኋለሁ። ወደ መረጃዎቼ ልለፍ። እንግዲህ ኢንዶኔዥያን የቀጠቀጣት የናጣት መሬት መናወጥ ትላልቅ ጥፋቶችን እያደረሰ ነው ወይም ደግሞ ጉዳቱ እየታወቀ ነው ያለው። ከዛ አልፎ ደግሞ እንግዲህ በዚህ መሬት መናወጥ ላይ 3 earthquakes ናቸው በአንድ ጊዜ የመጡት። ሰው ሞተዋል። በተለይ በሰሜኑ የሱማትራ ግዛት አካባቢ ላይ የተከሰተው የመሬት መናወጥ ከፍተኛ ጉዳቶችን አከታትሎ ማምጣቱን እንመለከታለን።
እንግዲህ ውድ ቤተሰቦቼ እንግዲህ ጌታቸው ረዳ ከፍተኛውን ስልጣን ነው የተቀበሉት አሁን ባሉበት ሁኔታ ላይ ቀላል የሚባል አይደለም ይሄን በተመለከተ ብዙ የተነገረ ያለ ወሬ ስላለ በዛ ዙሪያ ላይ ብዙ ነገር አልሄድበትም ነገር ግን ከነዚህ ነገሮች መካከል አንደኛው በሆነው ነገር ዙሪያ ላይ ትኩረት አድርጌ ላሳያችሁ እንግዲህ በዓለማችን ታሪክ ላይ በጣም የሚታወቅ በጣም አደገኛ መጽሐፍ አለ ይሄ መጽሐፍ ሁላችሁም ልታውቁ ይችላልላችሁ ዘ ሎው ኦፍ ፓወር 48 ህጋትን ያዘ የሮበርት ግሪኔ መጽሐፍ ነው ይሄ መጽሐፍ እንግዲህ የዓለም ፖለቲከኞች አብዛኛዎቹ በዚህ መጽሐፍ ቅኝት ላይ መሰረት አድርገው ነገሮቻቸውን ሁሉ ይሰራሉ እንግዲህ ከዚህ አንፃር የጠቅላዩ አጠቃላይ ፍላጎት ምን እንደሆነ በግልጽ ሊያሳይ የሚችለው እንደዚህ መጽሐፎች መቼም አሁን ላይ ያሉ ፖለቲከኞች ሳያነቧቸው ወደ ስልጣን አይወጡም ይታወቃል ከህግጋቶቹ መካከል አንደኛው ኔቨር አውትሻይን ዘ ማስተር የሚል ነው ማስተርህን አውትሻይን አታድርግ ምክንያቱም አንድ ኃላፊ ይኖራል ፖለቲከኛ ይኖራል ከፖለቲከኛው በላይ ደግሞ ሌሎች ፖለቲከኞች ወይ ማስተሮች አሉ ለምሳሌ የአንድ ሀገር ጠቅላይ ሚኒስትር ሊሆኑ ይችላሉ ከዛ ጠቅላይ ሚኒስትሩ ደግሞ ውጪ ለምሳሌ የአሜሪካ መሪዎችም ወይም ደግሞ ፖለቲከኞች ወይም ስልጣኑን በስውር የሚዘውሩ አካላት ማስተሮች አሉ ማስተሮች እነዚህ ማስተሮች አውትሻይን አታድርግ የሚል ተንኮል ያስተምራል እንግዲህ እሱን በዚህኛው ፕሮግራም ላይ ሁለተኛው ግን በጣም የሚገርም ነው እንግዲህ በሁለቱ ፖለቲከኞች መካከል በኢትዮጵያ ውስጥ ረጅም ጊዜ መቆራቆስ መሰዳደብ እንደነበረ ይታወቃል በሁለተኛው ሎው ኦፍ ፓወር መጽሐፍ ላይ ባለው ሁለተኛው ህግ ምን ይላል never put too much trust in friends በጓደኞች ላይ በጣም ብዙ ትረስት አታስቀምጥ ይልና learn how to use enemies ጠላቶች እንዴት እንደምትጠቀም ወቅበት ይላል እንግዲህ ተክላዩ ከዚህ አንፃር በደንብ የተጠቀሙበት ይመስለኛል beware of friends ጓደኞችን መጠንቀቅ ያለብህ they will betray you more quickly ጓደኞች ናቸው ሊክዱ ሊሸጡ ሊገሉ ወይም ደግሞ ሊያጠፉ የሚችሉ የቅርብ ሰዎች ናቸው ብሎ ያስቀምጣል for they are easily aroused to envy በቀላሉ ለኢንቪ ወይም ደግሞ ለእኩሌታ ፉክክር ቅናት ሊጋለጡ ስለሚችሉ በቀላሉ ለጥቃት ሊመጡብህ ይችላሉ ይላል ከዛ they also become spoiled and tyrannical ሊበላሹም ይችላል tyrannical ሊሆኑ ይችላሉ ስለዚህ ምን ይላል እዚህ ጋር but hire a former enemy የቀድሞ ጠላትህን ቅጠርና አሰራው and he will be more loyal than a friend ከጓደኞች በላይ በጣም ታማኝ የሚሆነው ቀድሞ ጠላትህ የነበረው ሰው ነው ይላል ህጉ ስለዚህ ቀድሞ ጠላት የነበረውን ሰው የቀጠረ ስታመጣው ያቀዋል አቅምህን ስለሚያቀው አሁን አይዳፈርህም እንደበፊቱ አሸንፈዋል በፊት ብሎ ያስቀምጣል because he has more to prove ብዙ ሊያረጋግጥ የሚችለው ነገር አለው in fact you have more to fear from friends than from enemies ከጠላቶች ይልቅ ጓደኞችን መፍራት ያለብህ ይላል if you have no enemies ምንም ጠላት ከሌለ find a way to make them ጠላት እንዲኖርህ ጠላት ፍጠር ይላል መጽሐፉ ላይ ማለት ነው ጠላት ያስፈልግሃል ግን በጣም ጓደኞችን በጣም አርቃቸው ከጓደኞች በላይ ጠላት የለህም ይላል ከዛ ውጪ ደግሞ የቀድሞ ጠላትህን ሃየር አድርገው ወደ ቅርብ አምጣውና ቅጠረው ከማንንም በላይ እሱ አቅምህን ያውቃል አቅምህን ኮንፈርም ያረጋል አፕሩቭ ያረጋል ለሌሎች ሰዎችን በሚል ይሄ the law of power መጽሐፍ በግልጽ እዚህ ላይ ያስቀምጣል ሌላ ጊዜ መጽሐፉን ሙሉ በደንብ አድርጌ ካሁን ካሉ ፖለቲከኞች አንፃር በደንብ አድርጌ ያሳያቸዋለሁ ፕሮግራማችን ይቀጥል ውድ ቤተሰቦቼ ወደ አሜሪካና ቻይና ጉዳይ ልግባ ማን በጦርነቱ ሊሸነፍ ወይም ማን በይበልጥ ተጎጂ ሊሆን ይችላል ቻይናም ትጎዳለች አሜሪካንም ትጎዳለች ግን የማን ያይላል የሚለውን ቀጥዬ ላሳያችሁ ዕውቀት ታላቁ እግዚአብሔርን ታከብራለች እንግዲህ ክብራትና ክብራን ኢሳድስ ቤተሰቦቼ ከቅርቡ ዜና እንኳን ብንጀምር በቻይናና በአሜሪካ መካከል ያለው ትሬድ ዋር አሁን ቻይና ወደ አሜሪካ የሚላኩ ሬር እርዝ የሚባሉት በጣም ወሳኝ የሚባሉ ኪ የሚባሉ ቁልፍ የሚባሉ የሬር እርዝ ብዙ የማይገኙ ንጥረ ነገሮችን በተመለከተ ወደ ቻይና ወደ አሜሪካ እንዳይገባ ቻይና አግዳለች ይሄን በተመለከተ ፎክስ ኒውስ ሰርቶት ያለው አንድ ዜናና ሌሎች ሚዲያዎች በዙሪያ ላይ በደንብ ገልጸው ታዩታላችሁ ቻይናስ ትሬድ ዋር ዌፐን በሚል ይገልጿል የቻይናዎቹ የንግድ ጦርነት እንደ ጦር መሳሪያ አድርገው የተጠቀሙት ሬር እርዝ የሚባለው ነገር ወደ አሜሪካ እንዳይገባ ባን ማድረግ ማገድ ነው ይሄም ደግሞ ዩኤስ ዴፕት ዳምፕ
could cripple American economy and defense የአሜሪካ ኢኮኖሚ ላይ እንዲሁም ደግሞ የመከላከያ አቅሟ ላይ አሜሪካ ከፍተኛ ጉዳት ያመጣባታል ተብሎ እየተነገረ ይገኛል። ሌሎች ዜናዎችም እንደ ቻይናስ ሬር እርዝ ኤክስፖርት ሪስትሪክሽን threatens global chip making supply chain በሚል ያስቀምጣል። የቺፕ ምርቶችን በተመለከተ ዓለም አቀፍ ጉዳት ሁሉ ሊያመጣ ይችላል በሚል ያስቀምጣል። እንግዲህ ቻይና በዚህ ኢኮኖሚ ሲዘግበው China has a weapon that could hurt America rare earth export rare earth የሚባሉትን ኤክስፖርት ቻይና በማገዷ የተነሳ በአሜሪካ ላይ ከፍተኛ ጉዳት ያመጣል በሚል ያስቀምጣል። China's rare earth export restriction threatens global chip making supply chain በሚል extreme tech የሚባሉ ሌሎችም ሮይተርስም እንዲሁ ሲዘግብ China primarily primes rare earth weapon as a trade war escalates የሁለቱ ሀገራት መካከል ያለው ጦርነት በጨመረ ቁጥር ቻይና ይሄ ሬር እርዝ ወደ አሜሪካ እንዳይላክ ለማድረግ ከፍተኛ ስራ በማድረጓ የተነሳና ያንን ማዕቀብ በመጣሏ የተነሳ አሜሪካን የሚጎዳ ተግባር ነው በሚል እየተተነተነ ይገኛል። ይሄ ዜና ከዘገብኩት ከ5 ሰዓታት በቀደም ብሎ ሞርጋን ፊሊፕስ በተለይ MSN ለሚባለው ሚዲያ እንዲሁም ደግሞ ለፎክስ ቢዝነስ በሰራው ዘገባ ፎክስ ቢዝነስ ባወጣው በዚህ መረጃ ላይ በግልጽ ያስቀምጠዋል። ይሄ እንግዲህ በቻይናና በአሜሪካ መካከል ያለው ይሄ ንቅናቄ ወይም በጣም ብዙዎቹ የመበቃቀል ሂደት ቲት ፎርታት ሆኖ የቀጠለው ነገር በጣም ብዙ ዋጋ ሊያስከፍል የሚችል ችግር ይዞ እየመጣ ነው በማለት ያስቀምጠዋል። አብዛኛዎቹ እነዚህ ቶታል ሚነራል እርዝ የሚባል ሬር እርዝ ሚነራልስ የሚባሉት አብዛኛዎቹ እንግዲህ የአሜሪካ ሚሳይሎች የተዋጊ ጀቶች እንደገና ደግሞ አንዳንድ ኮንሱመር ቴክኖሎጂዎች እንደ ምሳሌ እንደ ስማርትፎኖች አይነት ሁሉ በአሜሪካ ውስጥ የሚመረቱት ከቻይና እነዚህ ሬር እርዝ የሚባሉት ንጥረ ነገሮች ሄደው ተልከው ነው። ምክንያቱም አሜሪካዎቹ ቻይናዎቹን በዚህ ደረጃ ላይ እነዚህ ምርቶች እንዲያመርቱላቸው አንደኛ ቦታ አላቸው፣ ስፍራም አላቸው። በተለይ በደቡቡ ምዕራብ የቻይና ክፍል አካባቢ ላይ ከፍተኛ ክምችት አላቸው፣ በዛ ነው የሚያመርቱት። ስለዚህ ማምረት ብቻ አይደለም አሜሪካዎቹ በቻይናዎቹን ፍጥነት ቅልጥፍና እንደልባቸው የሚታዘዙላቸው እቃዎችን ለማምጣት የሚያስችሉላቸው እነሱ እንደሆኑ ይታወቃል። ስለዚህ በአሜሪካ በአንድ በተለይ ከዚህ ጋር ተያይዞ ማርክ ስሚዝ የሚባል ኒዮ ኮርፕ የሚባል ተቋም አለ። ከ40 ዓመታት በላይ እኒህ ባለሙያ በአሜሪካ በሚኒራል ማይኒንግ ኢንዱስትሪ ላይ ሰርተዋልና ሲናገሩ ምናሉ there is not one of our airplanes in the United States Air Force that does not have rare earths in multiple forms particularly in magnets በማግኔት ደረጃ ላይ ያሉ ምርቶችን ወይም ደግሞ ግብአቶችን የማይጠቀም የአሜሪካ ጀት አውሮፕላኖች የሉም። በአሜሪካ አየር ኃይል ውስጥ ሁሉም አውሮፕላኖች የቻይና እነዚህ ሬር እርዝ የተገጠመባቸው ናቸው ማለት በግልጽ ይናገራል። if China stops exporting rare earths the effect on US military readiness would be immediate በቻይና እነዚህን ሬር እርዝ ለአሜሪካ መላክ ካቆመች በመከላከያ ኃይላችን ላይ ፍጥነት ያለው ጉዳት እንመለከታለን በሚል በግልጽ አስቀምጠውታል። እሱ ብቻ አይደለም እንደ ናይት ቪዥን ጉግልስ የሚባሉ በሌሊት የሚያሳዩ መነጽሮች እንደ ሃይፐርሶኒክ ሚሳይሎች የሚጠቀሟቸው ስማርት ሚሳይሎች የሚጠቀሟቸው ግብአቶች በተቀላላ ከነዚህ ሬር እርዝ ጋር የተገናኙ ናቸው። ስለዚህ እነዚህ ሚሳይሎችን በተመለከተ እንግዲህ ቻይና ይሄንን ነገር ስትወስን እነዚህን ጉዳቶች በግልጽ የምታሳይበት እንደሆነ በግልጽ ያሳያል። ስለዚህ አብዛኛዎቹ እነዚህ የሚመጡት ነገሮች ከዛ ጋር ተያይዘው እንደሆነ በትክክል ያሳያሉ። ይሄን በተመለከተም በተመሳሳይ ሁኔታ the Economist ሲዘግብ China has a weapon that could hurt America rare earth export በማለት በግልጽ እዚህ ጋር አስቀምጣው ትመለከታላችሁ ማለት ነው ሚዲያዎቹ ማለት ነውና እሱ ብቻ አይደለም እንግዲህ በብዙ መልኩ እየተነገሩ ያሉ ዜናዎች ቀጥለዋል። ለምሳሌ በብዙ መልኩ የሚታወቁ ሚዲያዎች ያወጧቸውን ዘገባዎች ሁሉ ስታዩ ለዚህ ግልጽ የሆነውን ምላሽ ታገኛላችሁ። the independent በዩናይትድ ኪንግደም ያለ ጋዜጣ ነው። ለዚህ የሚሆነውን በዚህ ዜና ላይ በግልጽ ሲያስቀምጠው what do Trump's 104% tariff on China mean and who will be affected ማን ሊጎዳ ይችላል በታሪፉ በሚል በግልጽ ያስቀምጠዋል ማለት ነው። እዛ ላይ ዜናዎቹ በግን ተቀምጠዋል። በዛ መሰረት እንግዲህ በትክክል ስንረዳና ስናይ ቻይናዎቹም ይጎዳሉ፣ አሜሪካዎቹም ተጎጂዎች ናቸው። ነገር ግን ማን በምን ያህል ይጎዳል የሚለው ነገር በግልጽ እናያለን ማለት ነው። በዛው ላይ አሁንም ልቆይላችሁ።
እንግዲህ ውድ ቤተሰቦቼ በዜናዎቹ ላይ መመልከት እንደምትችሉት እንደምታስተውሉት ማለት ነው በአሜሪካዎቹ ቀላል በጣም ብዙ ጫና መፍጠር ይችላሉ በቻይናዎቹ ላይ ቻይናዎቹም ተጎጆች ናቸው አሜሪካዎቹም ተጎጆች ናቸው ነገር ግን ማን ነው በጣም አፌክትድ ሊሆን የሚችለው የሚለውን ግን ሚዲያዎች የሚሰጡትን ተነታኞች እስቲ ላሰማችሁ እንግዲህ ዶናልድ ትራምፕ ይሄንን ነገር በዋጠበት ሰዓት ላይ አብዛኛዎቹ እነዚህ የአሜሪካ ኮንሱመርስ የሚባሉት አብዛኛዎቹ ከቻይና ኢምፖርትድ ሆነው የሚመጡ ሜጀር ኢንዱስትሪዎችም ጭምር ዋንኛ የሚባሉ የአሜሪካ ኢንዱስትሪዎችም ጭምር ማለት ነው እነዚህ የሚመረቱ ምርቶች ለምሳሌ እንደ አፕል አይፎን ሌሎችንም ያሉ ሰፕላይ ቼኖችን ከቻይናዎቹ ነው የሚወስዱት በሚገርም ደረጃ ላይ በመረጃዎቹ መሰረት ሲታይ ይሄ ቲት ፎርታት ሌቪሱ ማለት ነው ብዙ ጉዳት አከታትሎ ሊያመጣ የሚችለው በሁለቱም ላይ ነው ነገር ግን የቻይናዎቹ የአሜሪካዎቹ ላይ የሚያመጣው ጉዳት ግን ያየለ መሆኑን ያሳያሉ እሱም ብቻ አይደለም ለምሳሌ ቻይናዎቹ እንደሚታወቀው አሁን በቅርቡ የቻይና የኮሜርስ ሚኒስትሩ ማለት ነው የንግድ ሚኒስትሩ ሲናገሩ if the US insists on having its way China will fight to the end አሜሪካ ይሄንን መንገድ የምትከተል ከሆነ ቻይና እስከ መጨረሻ ትዋጋለች በሚል አስቀምጠውታል of all countries hit with ታሪፉ ከነካቸው ሁሉ ሀገራት ይልቅ አሜሪካዎቹ likely feel the impact of Chinese most and soon በጣም ብዙዎቹን ሀገራት አሜሪካዎቹ አግደዋል ትራምፕ እንግዲህ ወይም ደግሞ 10% ምናምን ይያሉ የታሪፍ ጭነዋል ግን አሜሪካዎቹ ከሌሎቹ ሀገራት በተቀላላ ካሉት ይልቅ ቻይናዎቹ ላይ ያለው ህመሙ ይሰማቸዋል ወይም ወዲያው ነው ሊሰማ የሚችለው በሚል በደንብ አስቀምጡታል ለዚህም ተንተና ሲሰጥ ሚዲያው በአለማችን ከፍተኛ ኤክስፖርተር ናት እንደምታውቁ ቻይና ለሁሉም ሀገር every country ወደ ሁሉም ሀገር ነው almost የምታደርሰው ቻይና ስለዚህ አሜሪካ ከነዚህ መካከል 14% ያክል ጉድስ ወይም ሸቀጦችን ነው አሜሪካ የምትቀበለው ከቻይና ስለዚህ በአሜሪካ ብታቆም ለጊዜው በጣም ኢፌክት ሊያረጋት ይችላል ነገር ግን ለዘላቂታው ግን ሁሉም ሀገራት ላይ ስለምትልክ ይሄንን በተመለከተ አቅጣጫው መቀየር ይችላልች ብለው ያምናሉ እሱ ብቻ አይደለም በተለይ ምራባውያን አሁን ከትራምፕ ጋር ጠበኞች ናቸው ስለዚህ ከጎኑ ከትራምፕ ጎን ነው ቻይና ለመጉዳት ሊያግዙት አይችሉም ስለዚህ ቻይናም ለነዚህ ሀገራት ምርቶችን ወዲያው ማዞር ትችላለች ትራምፕ እስከ የሚወጣበት ድረስ ያንን መጠቀም የሚችልበት ኦፖርቹኒቲ ይኖራታል ብሎ ትንተናው ይናገራል ያ ብቻ አይደለም እንግዲህ በአሜሪካ በቻይና ላይ የምታረጋቸውን አመጾች ማለት ነው የታሪፍ ጉዳይ ላይ በተመለከተ ያመጣቸውን ጫና በተመለከተ ከቻይናዎቹ ይልቅ አሜሪካዎች የሚጎዱበትን ነገር በግልጽ እዚህ ጋር ያሳያል አብዛኛዎቹ አሜሪካ ኮንሱመርስ የአሜሪካ ነዋሪዎችና ህዝቦች አብዛኛዎቹ highly reliant የሚሆኑት በቻይና ምርቶች ላይ ነው የቻይና ጉድስ ናቸው የቻይና ሸቀጦች ላይ ነው ለምሳሌ ብዙዎቹን ከሰፕላይ ቼን አንስቶ ማለት ነው ከአቅርቦት ሰንሰለቱም ሁሉ ጋር ተያይዞ በሚገርም ደረጃ ኤሌክትሮኒክሶችም ማሽኖችም በቤት ውስጥ ጥቅም ላይ የሚውሉ አፕላያንስ ሁሉ ሳይቀር የሚመጡ ከቻይና ነው በ2023 ብቻ 2.8 ቢሊዮን የአሜሪካን ዶላር ቻይናዎቹ ወደ አሜሪካ እቃ ወስደው ሸጠዋል እንግዲህ ይሄን በተመለከተ አሜሪካዎቹ የየቀን ህይወታቸውን ከኮምፒውተር አንስቶ ከዶሜስቲክ አፕላያንስስ ከቤት ውስጥ መቁረጫ ማሽኖች ጁስ መፍጫ ማሽን ሁሉ ሳይቀር የኤሌክትሪክ ባትሪዎችን ሁሉ ሳይቀር ከቻይና ነው የሚመጡት ምክንያቱም አሜሪካ ውስጥ እነዚህ ለማስመረት አሜሪካ ከብዷት አይደለም ነገር ግን ቻይና በትንሽ ሰው በብዙ ሰው ቁጥር ስላላት በመጠን ወዲያው በፍጥነት ማምረት ትችላለች እነዚህ ምርቶች ማለት ነው ስለዚህ አሜሪካዎቹ በከፍተኛ ደረጃ እነዚህ ምርቶች ከሚያመርቱት ይልቅ ቢያመርቱት በጣም ውድ ይሆናል ስለዚህ ቻይናዎቹ በብዙ ህዝብ ቁጥር ስላላቸው ብዙ አመርተው ወደ አሜሪካ ገበያ ላይ በፍጥነት በጣም ቀልጣፎች ናቸው ሌሎች ዓለማት ላይ ሰዎች ከሚሰሩት ይልቅ ቻይናዎቹ ጭንቅላታቸውን ቆንጆ ነው መረዳታቸው ቆንጆ ነው ጥሩ ዕቃ እንደም በፍላጎታቸው ማምረት ይችላሉ እንግዲህ መረጃዎች እንደሚያሳዩት ስማርትፎኖችን ተመልክቶ እንኳን 9% የሚሆኑ ስማርትፎንስ ከቻይና ነው ወደ አሜሪካ መጥተው የሚሸጡት ዋዌን ጨምሮ የአሜሪካ በጣም ትላልቅ የሚባሉ ቴክ መሪዎች የሚባሉ ተቋማት እንደ ሳምሰንግ እንደ አፕል የሚመረቱ አሜሪካ ውስጥ የሚገቡት ምርቶቹ አፕል ይባል እንጂ የአሜሪካ ምርት ይሁን እንጂ ሜድ ኢን ቻይና ወይም አሴምብልድ ኢን ካሊፎርኒያ ብሎ ሊያቀርብላችሁ ይችላል ማለት ነው ስለዚህ ቻይናዎቹ ያን ያክል ጉዳት ማምጣት ይችላሉ እሱም ብቻ አይደለም እንደ ድራግ ሜዲሲንም ሁሉ ጨምሮ ማለት ነው እንደዚህ አብዛኛዎቹ አሁን በአሜሪካ ውስጥ ያሉ ፋርማሲውቲካል ካምፓኒስ ሊጎዳ እንደሚችል ምክንያቱም አብዛኛዎቹ ከቻይና የሚመጡት ምርቶች ናቸው ቢሊየንስ ኦፍ ዶላር የሚወጣው ወጪ ነው ኢምፖርት አድርገው አሜሪካዎቹ ወደ ከቻይና ወደ ለመድኃኒት ምርት ወደ አሜሪካ የሚያስገቡ ስለዚህ ወዲያው ህመሙን ሊሰማቸው ይችላሉ አሜሪካዎቹ ብሎ በደንብ ያስቀምጣሉ ዶክተር ሚካኤል አዚዝ በአሜሪካ ውስጥ ያሉ ከዚህ ጋር የተያዘ ቦርድ ሰርቲፊኬት ኢንተርኒስት ናቸው ስለዚህ
ሰርቲፊኬት ለመስጠት ምርመራ ከሚያደርጉ አካላት መካከል አንዱ ዶክተር ሚካኤል አዚዝ ይባላሉ በግልጽ እዚህ ጋር ሲያስቀምጡ the effect of tariffs on prices of these drugs will be mostly be absorbed by patients retail pharmacies versus insurance companies አብዛኞቹ የጤና መድን ዋስትና የሚሰጡ ተቋማት የሚመኩት በቻይና በሚመጡት ነው ምክንያቱም ዋጋው ይቀንስላቸዋል በጥሩ ኳሊቲ የሚያገኛሉ አብዛኛዎቹ ህመምተኞች ሙሉ ሳይቀር የዚህ ህመም ተጎጂዎች ይሆናሉ እንደገና ደግሞ የድራግ ዋጋ ወይ የመድኃኒት ዋጋ ሁሉ ሳይቀር በከፍተኛ ሁኔታ ሊጨምር የሚችልበት ነገር እንዳለው ያሳያል እሳቸው እንደው በግልጽ እዚህ ጋር ሲናገሩ I believe that the rapid application of those tariffs leaves doctors and patients totally unprepared ሐኪሞችንና ዶክተሮችና ታማሚዎችን ሳይዘጋጁ ጉዳት ሊያመጣ የሚችል እንደሆነ ይሄ ራፒድ አፕሊኬሽን ወይ በፍጥነት ይሄ መተግበሩ አደጋ እንዳለው በግልጽ ያሳያሉ እንግዲህ ከዚህ ጋር ተያይዞ በተለይ የጄኔሪክ ድራግስ የሚባሉትን ጨምሮ ቻይናዎቹ ይዘውት የሚመጡትን ነገር ተመልክቶ እንደ ቀላል አሜሪካ ላይ ጉዳት ያመጣም ብለው ያስቀምጣሉ በቴክስታይል እንኳን ቢታይ አብዛኛዎቹ 36 ቢሊዮን ዶላር የሚሆኑ ከቻይና ተመርተው የሚመጡ ልብሶች ለምሳሌ ናይኪ እንደ H&M ቻይና ውስጥ ተመርተው ወደ አሜሪካ ገበያ ላይ የሚሸጡት በጣም ብዙዎቹም በዚህ አፌክትድ ይሆናሉ አብዛኛዎቹ አሜሪካውያን እንግዲህ በጣም ብዙዎቹ ሎው ቫልዩ ፕሮዳክትስ ወይም በገንዘብ በጣም መጠነኛ ወጪ የሚጠይቁ ልብሶችን ለመግዛት ቻይናዎቹን ይመርጣሉ በአሜሪካ ስታንዳርድ የሚመርቱትን this means that cheap American favorite clothing በጣም ተወዳጅ የሚሆኑ የአሜሪካ ልብሶች ለምሳሌ እንደ ሼን እና ቴሙ የሚባሉ አይነት ልብሶች በቻይና ነው ተመርተው የሚመጡት እንግዲህ ያው ይሄው ታሪፉ ሲያገኛቸው በእነዚህ ላይ ዋጋው ይጨምራል ማለት ነው እንግዲህ በአሜሪካና በቻይና መካከል ያለው ይሄ ግንኙነት በብዙ መልኩ የተጎዳ እንደሆነ ይታወቃል አሁን ባለው ከትራምፕ የመጀመሪያው ዙርና አሁን ባለው ሁለተኛ ዙር የኢኮኖሚ ወይም የትሬድ ዋር ላይ ማለት ነው እንግዲህ በቻይናና በአሜሪካ መካከል 143 ቢሊዮን የአሜሪካን ዶላር በ2024 ብቻ ከቻይና ወደ አሜሪካ ተልኳል በመካከሉ ዲፊሲት አለ ትሬድ ዲፊሲት ያላችሁ አብዛኛዎቹ ምርቶች እዚህ እንደምታዩት በ143.5 ቢሊዮን ዶላር በአሜሪካ ከአሜሪካ ወደ ቻይና ልካለች በዛው አመት ደግሞ ቻይና ወደ አሜሪካ 438.9 ቢሊዮን ዶላር ልካለች በዚህ ውስጥ ያለው 295 ቢሊዮን ዶላር ትሬድ ዲፊሲት ያሳያል ማለት ነው ስለዚህ በዚህ ደግሞ ቻይናዎቹ ተጎጂዎች ነው የሚሆኑት ምክንያቱም አሜሪካዎቹ ከፍተኛ ምርት ይቀበላሉ ቻይናዎቹ ከፍተኛ ምርት ይልካሉ ነገር በዚህ ሰዓት ላይ እንግዲህ ቻይናዎቹ በጣም ተጎጂዎች ሆናሉ በዚህ ጉዳይ ላይ ብለው ያስቀምጣሉ አሜሪካናት ብዙዎቹ ምትገዛው ስለዚህ ዲፊሲቱ ቀላል አይደለም ዲፊሲቱ አሜሪካ ብዙ አትልክም ቻይና ብዙ ትልካለች ስለዚህ ያን ከሆነ የኢንዲፔንደንት ጋዜጣ ዘጋቢው እዚህ ጋር ሲናገረው ሚላ this means that the US will be less affected by retaliatory tariffs በዚህ በበቀል እርምጃው ላይ አሜሪካ በዚህ ረገድ ዝቅተኛ ጉዳት ነው የሚኖርባት በሚል በግልጽ ያስቀምጠዋል እንግዲህ እዛ ጋር ሲያስቀምጠው given the imbalance of the trade between China and US the damage caused by China's retaliation to US is due to be smaller than the impact of US tariff on China አሜሪካ በቻይና ላይ ታሪፍ ስትጭን ቻይና በአሜሪካ ላይ ስትጭን ጭምር ከሁለቱ ሲነጻጸር እንግዲህ በታሪፉ ከሆነ ቻይና ተጎጂናት በዚህ ረገድ ብሎ ያስቀምጣል አሜሪካዎቹ በሂደት ፊል ያደርጉታል ቻይናዎችም በሂደት ፊል ያደርጉታል ነገር ግን በጥቅም አንፃር ደግሞ ለቻይናዎቹ ሊጠቅም ይችላል ቻይናዎቹ ወዲያው የትሬድ ፓርትነርስ ወይም የንግድ ፓርትነሮችን ለመፈለግ ጊዜ ቻይናዎቹ ያገኛሉ እንግዲህ ይሄን በተመለከተ በጣም ብዙ ከዚህ ጋር የተያያዘ ኢንዲፔንደንት ጋዜጣ ትንተናዎች በደንብ ያሳያሉ economic ties between China and US have already been shrinking ከብዙ አመታት ወዲህ በኢትዮጵያና በቻይናና በአሜሪካ መካከል ያለው የንግድ ትስስር እየቀዘቀዘ መምጣቱን ጭምር ያሳያል 2023 ላይ በነበረ ዳታ መሰረት ተመሳሳይ ሪፖርቶችን ያቀርባል እንግዲህ ቻይና ከ117 ቢሊዮን ያክል ዶላር ማሽነሪዎችን እንደገና ደግሞ በአሜሪካ ውስጥ ያሉ ኤሌክትሮኒክስ ምርቶችን በ2023 ብቻ ቻይና ገዝታለች ከአሜሪካ ነገር ግን አሜሪካ ከቻይና የገዛችው ደግሞ በጣም ብዙ ነገር ይበዛል ለምሳሌ ፊውል ፕሮዳክት
ምርቶችን እንደገና ክሩድ ኦይል ፔትሮሊየም ፕሮፔን ሌሎችንም የተፈጥሮ ጋዞችን አሜሪካ ወደ ቻይና ልካለች 23.6 ቢሊዮን ዶላር በ2023 ብቻ ተገኝቷል እነዚህና መሰል ጉዳዮችን ስታዩ ሁለቱም ቲት ፎር ታት ተጎጂዎች ናቸው በረጅም ርቀት ሲባል ግን ቻይናዎቹ የራሳቸውን የንግድ ትስስር መስመር በአዲስ መልኩ ለመዘርጋት ይመቻቸዋል አሜሪካዎቹን እንዳያምኑ ሊያረጋቸው ይችላል ተብሎ በግልጽ ያሳያል ከዚህ ውጪ እንግዲህ የአሜሪካ ገበሬዎች በጣም ተጠቂዎች ይሆናሉ ወይም ጉዳት ይደርስባቸዋል ተብሎ በግልጽ ተቀምጧል እንግዲህ ዶክተር ላቭሊ የተባሉት የዚህ ባለሙያ በግልጽ ሲናገሩ US agricultural sector will be worst hit by Chinese tariff በቻይኖቹ ታሪፍ መጨመር የአሜሪካ የግብርና ባለሙያዎች በጣም ይጎዳሉ ብለዋል እንግዲህ ቻይና የአሜሪካ በአለም ላይ ካለ ከፍተኛ የቬጂቴብል ወይም የአትክልት ምርት ተቀባይ ከአሜሪካ የምትቀበለው ቻይና ናት በአለም ላይ ከየትም ሀገር ከምትቀበለው በላይ ከአሜሪካ ትቀበላለች በአመት 20 ቢሊዮን ዶላር ያክል ግብይት ይፈጽማሉ ነጋዴዎቹ ወደ ሌላ ሀገር ከሚልኩ ወደ ቻይና ቢልኩ ተዘጋጅተው አሜሪካ ውስጥ ያሉ ነጋዴዎች የሚሰሩበት ነው ስለዚህ ቻይና በመታረገው ታሪፍ የነዚህ ህዝቦች ክፍሎች ተጎጂዎች እንደሆኑ በትክክል ያሳያል billions in America made and animal products will be affected while Mr. Trump attempts to force the UK to buy chlorinated chicken in exchange for the tax relief በሚል ያስቀምጠዋል እንግዲህ ተጎጂዎች ይሆናሉ የአሜሪካ ገበሬዎች በሚል በግልጽ ያስቀምጠዋል እነዚህ ታሪፎች እንግዲህ የትራምፕ ዋነኛው ስራና አሻጥሩ መሰረት የሚያደርገው ከፍላጎቱ ከስሜቱ ነው እንጂ እውነታ ላይ እንዳሉና መሬት ላይ የረገጠው በጊዜ ርቀት ሲታይ እንግዲህ ወደ ቤተሰቦቼ የቤጂንግ ታሪፍ ተግባራዊነት ሲደረግ ለትራምፕ መንግስት በግልጽ ቻይና ያሰማችው ድምጽ አለ ዛሬ የንግድ ጦርነቱ በአሜሪካ ውድቀት ማለትም በትራምፕ ውድቀት ያበቃል የሚል የቻይና ዛቻ ነው የተሰማው ይሄ በአሜሪካ ውድቀት ወይም ደግሞ ይሄንን ተከትሎ የመጣው የትራምፕ ፖሊሲ ውድቅ ሆኖ ነው የሚደመደመው ያለችበት ምክንያት ቻይና ምንድነው በጣም የሚገርም ነው ትራምፕ እንግዲህ ከፍተኛ ታሪፎችን በሌሎች ቦታዎች ላይ ለ90 ቀናት ያክል ለ3 ወር ያክል ጋብ እንዲቆም ወይ ፖዝ እንዲያረግ ካዘዙ በኋላ የቻይናን ደግሞ በእጥፍ ጨምረውታል በጣም በሚገርም ደረጃ እንግዲህ 100 በላይ ፐርሰንት የታሪፍ ጭማሪ ዛሬ አድርገዋል 125% ይሄ በጣም ከባድ ነው እንግዲህ ቻይና ዶናልድ ትራምፕ ከቤጂንግ ጋር የሚያደርጉት የንግድ ጦርነት ለዋሽንግተን ውድቀት ሆኖ ነው የሚጠናቀቀው ስትል ምክንያቱ ምንድነው የሚለው ነገር እዚህ ላይ ማየት አለብን ዓለም አቀፉ የቢዝነስ ቆማር አለ ወደ ቤተሰቦች እየተከናወነ ያለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሀገሪቱ የሚያስገቡት ምርቶች ላይ የታሪፍ የ125% ከፍ ብሎ በቻይና ላይ እንዲወሰን ያደረጉት በሁለቱ ዓለም ታላላቅ ኢኮኖሚዎች መካከል እየተባባሰ ባለው የንግድ ጦርነት ወቅት ቻይና የራሷን 84% የበቀል ታሪፍ በአሜሪካ ገቢዎች ላይ ተግባራዊ ካደረገች በኋላ ነው ትራምፕ ደግሞ የሚፈልገው በቁጭ ብለን መነጋገር ነው እኛ ይሄንን ታሪፍ ከጫንን በኋላ መታችሁ እንደገና ይሄን ታሪፍ ጭናለሁ ካላችሁ በደግብል እንበቃቀላለን ነው ሀገራት ግን ትራምፕ የሚባለው ሰው የረሳው ነገር ቢኖር ሀገራት የራሳቸው እልህ እንዳላቸው ወይም ደግሞ አልበገሬነት እንዳለባቸው ረስቶታል ስለዚህ የቤጂንግ ታሪፎች በትራምፕ ላይ የመጨረሻዎቹ ታሪፎች ናቸው በሚል ያስቀምጧል ማለት ነው ከዚህ በላይ እንደማይጨምሩ ማለት ነው ቻይናዎቹ ሮብለት እንግዲህ በደርዘን የሚቆጠሩ ሀገራት ላይ የተጣለው ከፍተኛ ታሪፍ 10% ለ90 ቀናት ያክል በመገደብ ቆም እንዲል ነው ትራምፕ ያወጀውና ቻይናን የበቀል እርምጃዋን ለመተው ፈቃደኛ ባለመሆኗ ከዩተርን ጋር የተያያዘ የአሜሪካ ተመልሶ ቻይናን የማጥቃት ዘመቻ በግልጽ ያሳያል ዛሬ ሐሙስ ዕለት እንግዲህ የቻይና የውጭ ጉዳይ ሚኒስትር ቤጂንግ ለጦርነት ፍላጎት እንደሌላት ተናግረዋል ግን አሜሪካ የታሪፍ ዛቻዋን ከቀጠለች ቻይና የምትፈራበት ምንም ምክንያት የለም በዛቻ የሚሰራ ነገር የለም እንነጋገር በሚለው ማውራት እንችላለን በሚል በግልጽ ነው ያስቀመጡት እንግዲህ የሚኒስትሩ ቃል አቀባይ ሊንጂያንግ የአሜሪካ ጉዳይ የሰዎችን ድጋፍ አያገኝምና ወደ ውድቀት ያበቃል በሚል በግልጽ ተናግረውታል
የቤጂንግ ንግድ ሚኒስተር የውይይት በርን ክፍት ነው በማለት ነው ድምጻቸውን ጠንከር አድርገው የገለጹትናም አሜሪካ ከቻይና ጋር በግማሽ መንገድ እንደምትገናኝ ተስፋ እናደርጋለን እናም በጋራ መመካከር በሰላም አብሮ መኖር መስራት በአሸናፊ ትብብርነት መርሆች ላይ በመመስረት ልዩነታችንን በትክክል በውይይትና በመክር መፍታት ይገባል እንጂ በዛቻና በማስፈራሪያ ማንም ሰው በዚህ ደረጃ ላይ ሊያረጋ አይችልም የሚለው ነገር ነው ያሳዩት የቤጂንግ ንግድ ሚኒስተር የውይይት በሩ ክፍት ነው በማለት የድምጻቸውን ጉዳይ ሲያሰሙ አሜሪካም እንደዚሁ ቻይና ምናልባት በዚህ ዙሪያ ላይ ያላትን ጦርነት ልታበቃ ይችላልች ስለዚህ መነጋገር በርን ይሻለናል የሚል ሐሳብ እንዳላቸው ይታወቃል ከውስጥ ለውስጥ እየተሰማ እንዳለ ማለት ነው እንግዲህ ባለፈው ሐሙስ የታይዋን አክሲዮን በ9.2% ከፍ ብሎ እንደነበረ በጃፓን ኒኬ በ225 በ7.2 እንደጨመረ በሴኦል ኮስፒ ደግሞ በ5% በላይ እንደነበረ ሌሎችም እንደዚሁ ጨምረው የሻንጋይ ጥምር መረጃ ተቋሚዎችም እንደዚሁ 1.29% እንደዘለቀ የሚያሳዩ ነገሮች እንዳሉበት ይታወቃል ስለዚህ ዓለም አቀፉ ቢዝነስ ላይ የሚመጣው ለውጥ ብዙም ላይሆን ይችላል የሚለውን ትንተና እነዚህ አካላት ይሄንን ጠቅሰው ይናገራሉ ነገር ግን የዓለም ንግድ ድርጅት ኃላፊ ትላንትና ረቡዕ እንደተናገሩት እየተባባሰ የመጣው የአሜሪካና የቻይና የታሪፍ ጦርነት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ በ80% ይቀንሰዋል በማለት ያስቀምጡና በዓለም ንግድ 3% የሚሆነው እንግዲህ የሚሸፍነው ንግዳቸው የነሱ ነው ከዚህ አንፃር እንግዲህ ግጭቱ የዓለምን ኢኮኖሚ እይታ በእጅጉ ሊጎዳ ይችላል በሚል በሚዲያዎች ላይ በግልጽ የዓለም ንግድ ድርጅት ኃላፊ ተናግረዋል እንግዲህ በአማዞን ላይ ምርቶችን የሚሸጡ የቻይና ኩባንያዎች ከታሪፍ ከዚህ በፊት ታይቶ በማይታወቅ ሁኔታ ምክንያት ለአሜሪካ ዋጋ ለመጨመር ወይም ገበያውን ለመልቀቅ በዝግጅት ላይ መሆናቸውን የቻይና ትልቁ የኢኮሜርስ ማህበር ኃላፊ ተናግረዋል የትራምፕ የጽናቀን ባለበት ማቆም እንግዲህ ብርድ ልብሱን ዓለም አቀፉን የ10% ታሪፍ ከላይ ሸፍኖ ለማስቀመጥ በግልጽ የሚያሳይ እንደሆነ ያ ከሆነ ደግሞ በቻይና ላይ ከፍተኛው የተገላቢጦሽ ታሪፎችን ሊመታ የሚችለው ነገር እንዲከቀጠለ ደግሞ በዓለም ላይ ያለው ኢኮኖሚ ላይ በከፍተኛ ደረጃ ሊጫወት እንደሚችል እንደዚሁ ተንታኞቹ የዓለም አቀፍ ማህበረሰቡ ይናገራሉ ታሪፍ ለተጠናቀን እንዲያቆም ይሄንን በተመለከተ እንደገና ተወያይቷል ምክንያቱም ቻይና በአሜሪካ በአውሮፓ ላይም እንደዚሁ ማዕቀብ ጥላለች አውሮፓዎቹ ደግሞ የበቀል እርምጃ ላለመውሰድ 90 ቀናቱን እንደሚጠብቁ ነው የተናገሩትና ይሄ ከሆነ ትንሽ በተቀረው ዓለም ላይ የማቀዛቀዝ ባህሪ ቢያሳይም በአሜሪካና በቻይና መካከል ያለው ግን በጣም ትልቁን የዓለም የንግድ ልውውጥ የሚያካሂዱ ሀገራት በመሆናቸው የተነሳ የተቀረውን ዓለም በእጅጉ ሊጎዳ ይችላል የሚለው ትንታኔ የጨመረ ሆኗል ማለት ነውና መነጋገር አለባቸው ነው ሁለት ሀገራት የሚለው ነገር እየገዘፈ ነው እየመጣ ያለው ቤጂንግ እንግዲህ ሐሙስ ዛሬ ማለት ነው ከቀጥር በኋላ በአሜሪካ ምርቶች ላይ 84% ቀረጥ ተመልክቶ ያለውን አቋም አስገልጽበት ነበር 18 የአሜሪካ ኩባንያዎችን በንግድ ክልክላ ዝርዝር ውስጥ እንደምታስቀምጥ ሌሎች የመከላከያ እርምጃዎችንም እንደምታመጣ በግልጽ አሳይታለች በቻይና ላይ በተጣለው የ20% ታሪፍ 34% ታሪፍ የጨመረው የትራምፕ የነጻነት ቀን በማለት ዓለም አቀፋዊ የታሪክ አገዛዝ ካሳወቁ በኋላ ይሄም ቤጂንግ ቀጥላ 34% አጸፋይ ታሪፎችን አውጃ እንደነበር ይታወቃል ከዛ በኋላ እየጨመረ መጥቶ እንግዲህ ወደ 125% እንግዲህ በጣም ብዙ ነው ኦልሞስት ቻይና ምንም አይነት ምርት ወደ አሜሪካ እንዳትልክ የመከልከል ያክል እንደሆነ በግልጽ እናያለን ትራምፕ እንግዲህ በቻይና ላይ ሰነዝረውን የአሜሪካ የታሪፍ ጥቃት ባወጁበት ወቅት በተወሰነ ጊዜ በቅርብ ጊዜ ውስጥ ቻይና አሜሪካንና ሌሎች ሀገራትን የማፍረስ በዚህ ጋር የማዛባት ቀናት ዘላቂ ወይ ተቀባይነት እንደሌለው ይገነዘባሉ ሲሉም ጽፈው እንደነበረ ይታወቃል እንግዲህ ጋዜጠኞችም ሲጠይቋቸው በግልጽ ትራምፕ የተናገሩት ወይም ደግሞ በዚህ ጉዳይ ላይ አሜሪካ መንግስት የሚያምነው ስምምነት መፍጠር ትፈልጋለች ቻይና እንዴት እንደሚደረግ አያውቁትም በርግጥ ሰዎቹ እንደዚህ በቀላሉ የሚታዩ እንዳልሆኑ ጠንካራና ኩሩ አቋም ያላቸው እንደሆኑ ቻይናዎቹ ራሳቸው አሜሪካዎቹም በተለይ ትራምፕም ራሳቸው ያምራሉ ትራምፕ ሲናገሩ ራሳቸው ጂፒንግም ኩሩ ሰው ናቸው በደንብ አውቃለሁ እንዴት እንደሚያደርጉት ግን አያውቁም ነገር ግን ነገሩ ውጤት ከመጣ በኋላ
ከተቀጡ በኋላ ነው የሚገባቸው አጉል ኩራት አያስፈልግም አጉል ትቢት አያስፈልግም በዙሪያ ላይ ለነጋገር ይገባል እነሱም ለመነጋገር ይሄንን በራቸውን ከፍተውታል የሚለውን ነገር ለማሳየት ጥረት አድርገዋል እንግዲህ የቻይናው የንግድ ሚኒስትር ዋንግ ዌንታኦ ከማሌዥያ አቻቸው ጋር በነበራቸው ውይይት ከደቡብ ምስራቅ እስያ ሀገራት ማህበር ወይ አሴን የንግድ አጋሮች ጋር በትብብር ለማጠናከር ፈቃደኞች መሆናቸውን ተናግረዋል ያ ማለት እንግዲህ ቻይና ቀጥሎ አሜሪካን ታምናለች ወይ የአሜሪካ ፖለቲከኞችን ታምናለች ወይ የሚለው ነገር ሲታይ ስለማታምን ቀጥሎ ለሚከደው አካሄድ በጣም አስፈላጊ የሚባል እርምጃ ይዛ ልትመጣ ትችላለች በንግድ ፖሊሲዎቿ ላይ ለውጥም ልታመጣ ትችላለች የሚለው ነገር እያየለ መምጣቱን ሁሉ እናያለን እንግዲህ ከዚህ አንፃር ወደ ቤተሰቦቼ የአሜሪካና የቻይና የንግድ ጦርነት ዓለማችን እንዴት ሊጎዳ ይችላል የሚለው በተመለከተ በጣም ብዙ ተንተናዎች እየተሰጡ ይገኛሉ ይሄ እንግዲህ የትሬድ ዋር ወይ የንግድ ጦርነት አሁን የተጀመረ አይደለም እንደምታውቁት ትሬድ ዋር 1.0 የሚባላል የመጀመሪያው ዙር ቀዝቃዛው የንግድ ጦርነት የሚባለው ማለት ነው ትራምፕ በመጀመሪያ በነበረበት ሰዓት ላይ የተጀመረ ነው ከዛም በኋላ ትራምፕ ስልጣናቸውን ከለቀቁ በኋላ ቀጥሎ መልሶ ዳግም ሲመጡ አሻሽለውት ነው የመጡት ማለት ነው ስለዚህ ይሄም በተመለከተ የወቅቱ የነበረው ዓለም አቀፍ የንግድ ጦርነት በቻይናና በአሜሪካ መካከል በትራምፕ የመጀመሪያው ሰዓት ላይ በነበረው ማለት ነው ግሎባል ሰፕላይ ቼኖችን ዲስረፕት አድርጎ እንደነበረ ይታወቃል ዓለም አቀፍ የንግድ ሰንሰለቱን እየበጣጠሰው ጫፍ ላይ የጀመረበት ጊዜ እንደነበረ ይታወቃል በሁለተኛ ደረጃ it slowed economic growth የዓለሙን አቀፉን አጠቃላይ የንግድ ስርዓትም ቀንሶት እንደነበረ ወይም አቀዛቅጾ እንደነበረ መረጃዎቹ ያሳያሉ በሶስተኛ ደረጃ it forced international business to adapt to a new realities በሚል ይቀመጣል ዶክመንቱ ማለት ነው ወደ አዲሱ ሪያሊቲ ማለትም ዓለም እርስ በርስ አለመተማመን የሚባለው ነገር እንድታዳብር እንዳደረጋት በዛ ላይ በደንብ አድርገው ይናገራሉ ይሄ የትሬድ ኢምባላንስ እና ፕሮቴክሽን የአሜሪካን ንግድ ተቋማትን ወይም ደግሞ ኢንዱስትሪዎችን ፕሮቴክት ለማድረግ የሚደረገው ይሄ የንግድ ጦርነት የንግድን አለመመጣጠንን ይዞ እንደመጣም ያሳያል ስለዚህ አገራት አዲስ የንግድ ፖሊሲዎችን ይዘው እንዲመጡ አስገድዷቸዋል የመጀመሪያው ለምሳሌ የብሪክስ ላይ ከፍተኛ መስፋፋት እንዲፈጠር ያደረገው ትራምፕ በመጀመሪያ ዙር ላይ አድርገውት የነበረው የንግድ ልውውጥ ጦርነት እንደነበረ ይታወቃል ያም ደግሞ አገራት በአሜሪካ ላይ እምነትና ተስፋ ያጡ ሲመጡ ቀጥሎ ወደ አዲስ የንግድ ስርዓት ላይ ዓለምን ይዟት ሊገባ እንደሚችል ያሳየ እንዳለ በተለይ የብሪክስ በከፍተኛ ደረጃ በኃይልና በጉልበት እንዲመጣ ለማድረግ በር የከፈተ እንደሆነ በትክክል ይናገራሉ ያ ብቻ አይደለም በተለይ ከዚህ አዳዲስ ነገሮችን አዳፕት ከማድረግም በላይ ማለት ነው የግሎባላይዜሽን ብለው እነሱ የሚሉትን ስርዓት ያዛባው ነው ብለው በግልጽ ያሳያሉ ዓለም አቀፉ የግሎባላይዝድ የሆነ የቢዝነስ ትሬንድ አለ ለረጅም ጊዜ የቆየው በመተማመን ላይ መሰረት ያደረገ ነገ እኔ ይሄን አረጋለሁ ይሄን ካልተቀበርሽ ይሄን አረጋለሁ በሚለው አይከድም ምክንያቱም ሁሉም ሀገር የራሱ ክብር አለው ህዝቡ ደግሞ የራሱን ክብር ይጠብቃል ስለዚህ ብንሞት ይቀለናል የሚሉ ሀገራትን ነገሮች በእጅጉ እንዲጨምር ያደርጋል በአምስተኛ ደረጃ ደግሞ ሌሎች ሀገራት በአሜሪካ ዙሪያ ላይ እንዲሰባሰቡ ያደርጋቸው እንደሆነ በትክክል እናያለን ይሄም ለምሳሌ በብሪክስ ላይ ያለው መሰባሰብ የአሜሪካንን ጸረ ዶላር አዳዲስ ፔትሮ ዶላር ጋር ተያይዞ ያሉ ጦርነቶችም እንዲቀሰቀሱ ዓለም አቀፉን ቢዝነስ በዛ ደረጃ ላይ ሊጎዳው እንደሚችል እየተነገረ ይገኛል ለምሳሌ ከነዚህ መካከል አንደኛው በቅርቡ የወጣ አንድ ጥናት እንደሚያሳየው የነ ሄንሊ ኤንድ ፓርትነር በሚል የሚታወቅ አንድ የጥናት ተቋም አለ ዶክተር ቲም ክላቴ የሚመሩት ማለት ነው በዚህ ተቋም ላይ በወጣው ጥናት መሰረት በትክክል ሲታይ የመጀመሪያው የአሜሪካና የቻይና የንግድ ጦርነት እንደሚታወቀው ከ2016 የትራምፕ ቅስቀሳ ጋር ተያይዞ እንደገናም ደግሞ በተለይ 2017 ላይ ስልጣን ላይ ከወጣም በኋላ ያለውን ጊዜ ስታዩት በአሜሪካ ላይ ታሪፎችን በቻይና ኢምፖርትስ ላይ ማለት ነው ቻይና ወደ አሜሪካ በመታስገባቸው ምርቶች ላይ ታሪፍ ለመጫን አሜሪካ የሰራቸው ጅማሬ ወይም ደግሞ ትራምፕ ሰርቶት የነበረው ጅማሬ እንደነበረ ይታወቃል እሱ ብቻ አይደለም በተለይ ከዛ ጋር ተያይዞ የስቲልና አልሙኒየም በአልሙኒየምና እነዚህ ተመሳሳይ የብረት ዝርያዎች ላይ በተለይ የአሜሪካ ተጠቃሚዎች እንበል የኤሌክትሮኒክስ እና የልብስ አምራች ተቋማት ሁሉ ሳይቀር ከቻይና የሚያስመጧቸው ዕቃዎች ላይ ተመልክቶ ተጽዕኖ ፈጥሮ እንደነበረ ይታወቃል ያ ብቻ አይደለም ያንን ደግሞ ቻይናም ሪታሌት አድርጋ እንደነበረ በተለይ የአሜሪካ አግሪካልቸራል ፕሮዳክቶች ላይ ለምሳሌ እንደ ሶያቢን እና እንደ ፖርክ አይነት እንደ አሳማና ሶያቢን ከፍተኛ የሆነ አሜሪካ ወደ ቻይና
ከሚጫኑ ነገሮች መካከል አንዱ ሶያቢን እንደሚገኝበት በትክክል ይታወቃል። በጣም ብዙ ንግድ ልውጦች በሁለቱ መካከል ተካሂዷል እየተካሄደም ነው ያለው። በተለይ ደግሞ በሁለቱ አገራት መካከል ሲካሄዱ ከነበሩት ግብይቶች አብዛኛዎቹ ተጠቃሚ የሆነችው ቻይና እንደሆነች ይታወቃል። አሜሪካዎቹ የዲፊሲት ያለበት በመካከላቸው ላይ ያለ ልዩነት እንዳለ የሚያሳይ ከፍተኛ የንግድ ልውውጥ ተደርጎበታል። ለምሳሌ ከአሜሪካ ወደ ቻይና የሚገቡት በ2024 ብቻ ሲታይ ከ100 ቢሊዮን ዶላር የበለጠ ንግድ ልውውጥ ተደርጓል። በዛኛው ደግሞ ከቻይና ወደ አሜሪካ የገባውን ደግሞ ስናይ ወደ 500 ቢሊዮን ዶላር ወይ ከ400 እስከ 500 ቢሊዮን ዶላር የሚጠጋ የንግድ ልውውጥ በሁለቱ መካከል ተደርጓል። ቻይና ናት ከፍተኛው ምትይዘው ማለት ነው። ቢያንስ በ400 ቢሊዮን ዶላር በላይ ባለ ግብይት ቻይና ከፍተኛውን ጥቅም አግኝታለች ከአሜሪካ። እንግዲህ እሱ ብቻ አይደለም በአኩሪ አተር በላይ ማለት ነው ሌሎች ምርቶችንም ጭምር አሜሪካ ወደ ቻይና ትልካለች። እንደ የአየር መንገድ ላይ ያሉ አቅሞች ኤርክራፍትን ኢንጂኖችን ጨምሮ ማለት ነው ኢንተግሬትድ ሰርኪዩትስ የሚባሉ ኤሌክትሪካል እቃዎችን እንደገና ደግሞ የመድኃኒት አቅርቦቶች ወደ ቻይና 4% ትልካለች። ፔትሮሊየም 3% ወደ ቻይና ትልካለች አሜሪካ። ብዙም አይደለም። ከቻይና ወደ አሜሪካ ደግሞ የሚላኩት መካከል ስማርትፎንስ ወይም ደግሞ ዘመናዊ ስልኮች ከ9% በላይ፣ ላፕቶፖች 7%፣ ባትሪዎች፣ እቃዎች የአሻንጉሊቶች የቴሌኮም እቃዎች ሁሉ ሳይቀር ከቻይና ወደ አሜሪካ በስፋት ይላካል። እነዚህ ሁሉ ነገሮች እንግዲህ ታሪፍን በተመለከተ ጫና ሲደረግ በእነዚህ ምርቶች ላይ ጫና ያመጣል። ዓለም አቀፉን ቢዝነስ በከፍተኛ ደረጃ ሊጎዳ የሚችለው አንዱ ደግሞ ከነዚህ ጋር የተያያዘው ምርቶችን በተመለከተ ሌሎች ዓለማት የዚህን ፍራቻ መሰረት አድርገው የሚሄዱበት እርምጃ ቀጥሮ ለኢኮኖሚ ለውጦቻቸው ሲሉ በአሜሪካና በቻይና መካከል እምነት ማጣቱ የተቀረው ዓለም በራሱ እርስ በርስ እምነት እንዲያጣ የሚያደርገውንና ተመሳሳይ እቅዶችን ለማቀድ በጣም አደገኛ መንገዶች ሊፈጠሩ ይችላሉ ተብሎ የሚታሰብበት መንገድ ነው። ከዛ ውጭ ደግሞ ምህረትንም ሊያመጣ ወይም ቤስት ዌይስ ሊዞ ሊመጣ እንደሚችልም ዓለማት ይናገራሉ። እሱ ብቻ አይደለም በግሎባል ኢኮኖሚ ፍሌክስ ላይም ጭምር በጣም ብዙ ነገሮች ሊያመጣ እንደሚችል ይነገራል። በተለይ ደግሞ IMF ኤስቲሜት እንዳደረገው በቀደመው የዓለም ጦርነት ወይም ደግሞ የንግድ ጦርነት ላይ በ2019 ማለት ነው ከ0.8% በላይ የዓለምን ኢኮኖሚ ጎርቶት እንደነበረ በትክክል በተለይ ፍራጃይል ስቴቶች የሚባሉት እንደ ኢትዮጵያ ያሉ ሀገራትም ጭምር በዓለም አቀፉ ኢኮኖሚ ላይ በጣም ፈተና እንደቀነባቸው በወቅቱ የነበረው ሪፖርት ያሳያል። እሱ ብቻ አይደለም በተለይ በፖሊሲዎች ላይ በቢዝነስ ኢንቨስትመንቶች ላይ ዓለም አቀፍ በሆኑ ግሎባል ካምፓኒስ ኤክስፓንሽን ለመስፋፋት ያላቸው እቅድ ላይ ዲሊያንስ ወይም የመዘግየት ነገር በዓለም ላይ እንዳሳየ እሱ ብቻ አይደለም የዓለም ኢኮኖሚክ ኮንዲሽኑን በተቀላላ ጤናማ እንዳይሆን ወይም ዓለም ላይ ከተፈጠረው ከኮቪድ በኋላ በተፈጠሩት ነገሮች በተቀላላ የዓለምን ኢኮኖሚ ካቀዛቀዙት ምክንያቶች መካከል አንዱ የግሎባል ትሬድ ዋር እንደሆነ በአሜሪካና በተቀረው ዓለም ላይ የተደረገው የዓለም ጦርነት የንግድ ጦርነት ከፍተኛ የሆነ ነገር ሊያመጣ እንደቻለ በትክክል ያሳያሉ። ለምሳሌ እንደ ህንድ፣ ሜክሲኮ፣ ቪየትናም ያሉ ሀገሮች በዚህ በትሬድና ኢንቨስትመንት ዙሪያ ላይ የነበራቸው ነገር እንግዲህ ከዚህ ጥቅም ላይ ያገኙ አገራት እንዳሉ ይታወቃል። ልክ ነው። ግን የተቀረውን ዓለም ግን በእጅጉ ጎርቶት እንደነበረ ያሳያል። አሁን ያለውም ደግሞ በተመሳሳይ ሁኔታ በደንብ ይጎዳዋል። በተለይም ደግሞ የፊውቸር ግሎባል ትሬድን ወይ ቀጣይ የዓለም የንግድ ባህል ላይ በጣም አደገኛ ጉዳት ይዞ እየመጣ ይገኛል። የዓለም የንግድ ተቋም ይባላል ወይም ወርልድ ትሬድ ኦርጋናይዜሽን ይሄ ላይ ደግሞ በጣም በብዙ መልኩ በጣም ፈተናዎች እንደገጠሙት ከዚህ አንፃር ደግሞ ሊቆጣጠር ያልቻላቸው ነገሮች እንደተከሰቱም ጭምር በዛ ላይ ሪፖርቶቹ ያሳያሉ። እንግዲህ በዓለም ላይ ከነበረው ከመጀመሪያው የፈርስት ትራምፕ ኢራ ከሚባለው የንግድ ልውውጥ ጦርነት ጋር ተያይዞ የመጀመሪያው ትራምፕ በነበረበት ሰዓት ከሆነው ነገር ላይ ልንማር ይገባናል በማለት በትክክል ያሳያሉ። ይሄንን በተመለከተ የአዲሱ ዓለማችን የኢኮኖሚክ ኢራ የሚባል እየመጣ ለመሆኑ የሚያሳይ ነገር እንዳለበት በትክክል እንረዳለን። ዞሮ በዓለም ንግድ ላይ መቀዛቀዝ ብቻም አይደለም አጭርና አቋራጭ መንገድን ለመጠቀም ሌሎች ሀገራት ቀጣይ የሚሄዱበት የንግድ ፖሊሲ ለውጥ ብዙ ነገሮች ላይ ሊያበለሻሽ እንደሚችል የሚያሳይ እንደሆነ በትክክል እንረዳለን። ሳልስ ሳድስ
በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ